እነዚህ ላይ አትፍጠን ስልክ አንተ አንድ ሴት ጋር አንድ ነገር በምን አይነት ጊዜ ነው የደረሰው? ትክክለኛ ታይሚንጉን ጠብቋል ወይስ ፈጥኗል የሚለው ነገር ትልቁ ሚና ስለሚጫወት ነው። ቀለል አድርገህ ሊሆን ይችላል ያሰብከው፣ ምን ችግር አለው ብለህ ሊሆን ይችላል፣ ወይም ልክ ነኝ ብለህ ነው ያሰብከው። ነገር ግን እኛ ዲዛይን የተደረግንበት ወይም የኛ ስነ ልቦና ነገሮችን የሚያይበት የሚረዳበትና ፊል የሚያደርግበት መንገድ ከናንተ ፈጽሞ የተለየ ስለሆነ ቀለል አድርገህ በፍጥነት እነዚህ የምታደርግ ከሆነ ስለኔ የምታስቢውን ለኔ የምትሰጪውን ቦታ ለኔ ያለሽን ክብር በራስሽ መንገድ አድርጊው ብለህ እንደምትተዋት ማወቅ መቻል አለብህ። ካልኩሌሽን ሰርታ እሷ የምትደርስበት ውጤት አንተ ከምትጠብቀው ወይም ከምታስበው ፈጽሞ የተለየ ነው የሚሆነው። ስለዚህ በፍጹም ነው ማለት ዛሬ የምታደርጋቸው ሊሆን ይችላል፣ የምትነግራት ሊሆን ይችላል፣ የምትሰጣት ሊሆን ይችላሉ ታይም ቦምቢንግ እንዳይሆኑብህ በጥንቃቄ ማድረግ መቻል አለብህ። አንድ ግንኙነት ውስጥ ወይም አንድን ሴት እንድትወድህም ለማድረግ ሊሆን ይችላል ኢንቨስት የምታደርጋቸው ነገሮች ያላቸውን ዋጋ እኩል ያለው ያንተ ፍጥነት አንድ ግንኙነት ውስጥ ወይም ረጋ ማለት እንዴት መጠቀም አለብህ፣ ምንድነው በፍጥነት ማድረግ የሌለብህ ወይም መፍጠን የሌለብህ ምን አይነት ነገሮች ላይ ነው ማጣት የማትፈልጋት ከሆነ ወይም አንተን የምትረዳበት ካንተ ጋር የምትገባበትን የሆነ ለአንተ ያላትን ፍቅር አንተም የምትፈልገው መንገድ ማድረግ ከፈለክ እነዚህ ላይ በታሪክ እንዳትፈጥን ምን እንጠቀማለሁ ምን አገኛለሁ ወይስ ምንድነው ለውጡ ካልክ ከኔ ጋር እስከ መጨረሻው ድረስ በመቆየት ምን አይነት ጥቅም እንዳለውና እንዴት የፍቅር ህይወት ሊሆን ይችላል አንድን ሴት አንተን የምታይበትን መቀየር እንደምትችል ታይበታለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላረጋችሁ ባካችሁ አርጉ፣ አብራችሁ የደወል ምልክቷን ተጫኑ። ሐሳብ አስተያየት ካላችሁ ጻፉ። የቪዲዮን ሐሳብም ላይክ ካደረጋችሁ ለሌሎች ያደርስልናል ዩቲዩብ። አብራችሁን ቆዩ። አንደኛ ወንድ ልጅ መፍጠን የሌለበት ትልልቅ ቃላቶችን ለመጠቀም ነው። አንድን ሴት እንድትወደው ሊሆን ይችላል ወይም ስለወደዳት ብቻ እንዲሁም ፍቅረኛው ስለሆነች ብቻ ቀለል አድርገህ ትልልቅ የፍቅር ቃላቶችን የምትጠቀም ከሆነ ልታስብበት ይገባል። ምክንያቱም እነዛ ቃላቶችን ስትጠቀም እሷ አይምሮ ውስጥ ልቧ ውስጥ ስንቴ ይደጋገማል የሚለውን ምን ትጠብቃለች ካንተ እውነት ነው ብላስ ለማመንስ ምን ያህል ጊዜ ይፈጃል? ቀልዱን ነው እንዴ እንድትልስ ያደርጋታል። እኛ ላይ የሚሰራውን ያክል ለጥሩ ነገር እንደዚሁ ባላሰብከው መንገድ ወይም ባልተረጎምከው መንገድ እንድትተረጉመውም ያደርጋል። ቀለል አድርገን እንደምታፈቅራት አፈቅርሻለሁ ወድሻለሁ ስትላት ደጋግማው አፍቅሮኛል ብላ ልታምን ትችላለች። ወይስ ፍቅር እንዲህ ነው እንዴ ይቀልዳል እንዴ ልትልህም ትችላለህ። አንተ እኮ አፍቅረሃታል። ስለዚህ ጊዜውን መጠበቅ አለበት። እንደተዋወቃችሁ እንዳየሃት አሊያም ግንኙነቱ ያን ያህል ሲሪየስ ሳይሆን እንደምታፈቅራት መናገር እንደምታስበው ካፍ እንደወጣው አይደለም። እሷ ጋር ብዙ ትርጉም ሊኖረው ይችላል። የኔ ሚስት ብለ መጥራት፣ አገባሻለሁ፣ አንቺን ብቻ ነው ማወራው፣ ካላንቺ ሴት አላቅም። እነዚህ ቃላቶች ሹፈት ሊመስሉ ይችላሉ። ዚስ ጄኔሬሽን በተለይ በጣም የሹፈት ነው። ከልብ እኮ ነው አንተ የምርህም ሊሆን ይችላል፣ ግን እያሾፈብኝ ነው ብላ እንድታምን ታደርጋታለህ። ምን ያህል አብረሃት ቆይተሃል ከዚህ ሴት ጋር? ምን ያህልስ ታውቃታለህ? ከአንደበት ለሚወጣው ቃል ምን ያህል እሷ ቃላትን በምን ትተረጉማለች? እንዴት አይነትስ ሪስፖንድ አላት? ያንን ማወቅ መቻል አለብህ። ያንን ሳታውቅ ዝም ብለህ ትልልቅ ቃላቶችን የምትጠቀም ከሆነ አውትካማቸው ከባድ ነው የሚሆነው። አፍቅረሻለሁ እያልከኝ አይደል እንዴ? ወድሻለሁ እያለ አገባሻለሁ እያለ ያላንቺ እያለኝ የሚሉ ሴቶች ሰምታችኋል? እንደዚህ ያደረገኝ ትላለህ። ማለትህንም ላታስታውስ ትችላለህ። ሊጎዳት ይችላል ትላለህ። አንተንም ሊጎዳህ ይችላል። እንድትሻሽም እንድትጠፋም ይሄ እያሾፈ ነው እንዴ ብላ በጣም ምን የመሰለችን ሴት ከእጅህም ሊያስመልጥ ይችላል። ትልልቅ ቃላቶችን በፍጥነት አንድን ሴት እንደወደድካት ወይም ግንኙነት ውስጥ እንደገባ ከመጠቀም ራስህን ልታስቆመው ይገባል። ኮንትሮልም የሚያደርጋት እስከምት ስልኬን አትመልሽም እንዴ? ቴክስቴን በዚህ ሁሉ ሰዓት ውስጥ እንዴ ብትመልሹ የቁጣም ሊሆኑ ይችላሉ። ነገር ግን ሰዎች ላይ ጫና የሚፈጥሩ ልባቸው ላይ አይምሯቸውም አስተሳሰባቸውም ላይ በጣም ጫና ይፈጥራሉ። እኛ ደግሞ ከቃላት ጋር ያለን አታችመንት በጣም ከባድ ነው። ስለዚህ ለቃላቶችን የምትጠቀምበትን ጊዜ ማስተካከል። ሁለተኛው መፍጠን የሌለበት ወንድ ልጅ ኮሚትመንት ላይ ነው። ኮሚትመንት እንደምታውቁት ኃላፊነት ነው። በጣም የሚወሰድ ሪስክ
ያንን ሪስክ ለመውሰድ ቁርጠኝነትን ማሳየት ለሴት ልጅ ነው። መጀመሪያ በቃል ሊሆን ይችላል። አንደኛው ላይ እንዳነሳ ነው ሚስቴ ያረግሻለሁ፣ አንቺማ የኔ ሚስት ነሽ፣ አገባሻለሁ የሚል ነው። ደን ደግሞ እዚህ ጋር ኮስተር ብለህ ምናልባት የአግቢን ጥያቄ ሊሆን ይችላል። መረሳት የሌለበት አንድን ሴት ስለ ኮሚትመንት ወይም በጣም ሲሪየስ የሆኑ እርምጃዎችን ሊሆኑ ይችላሉ፣ ውሳኔዎችን ሊሆኑ ይችላሉ። ማረጋገጫዎችን ከመስጠት በፊት ምን ያህል ታውቃታለህ? ስለ ባህሪዋ ምን ያህል ታውቃለህ? ስለ ወንድ ያላትን አመለካከት ምን ታውቃለህ? ከአባቷ ጋር ወይም ቤት ውስጥ ያደገችበት ይዛው የመጣችው አስተሳሰብ ምን ይመስላል? እነዚህን ጥያቄዎችህን ሳትመልስ ስለወደድካት ብቻ ጠንካራ ያለ የፍቅር ስሜት ብቻ ስላለክ ያ ፑሽ እያደረገ ስለሆንክ በጣም ቆንጆ ስለሆነች ድሪም ስታር ከሷ የምትወልዳቸው ልጆች እንዴት ቆንጆ ቆንጆ ሊሆኑ እንደሚችሉ አንተ አሪፍ ስቴብል የሆነ ላይፍ ስላለክ ጥሩ ገቢ ስላለክ አትሊስት ቤትህን መምራት እንደምትችል አስበህ ተደላድለህ እና አሁን ላይ ፍቅር የምትባለው ነገር መሀላችሁ ስላለች ብቻ በጣም ለኮሚትመንት የምትፈጥን ከሆነ በቃ ማያልቅ ዋጋ ነው የምትከፍተው። ስለዚህ በጣም ጊዜ የሚፈልግ ነገር አንድ ግንኙነት ውስጥ የሆነችን ሴት ስትሆን ኮሚትመንት ነው አይዘው። ኮሚትመንት ግን ምን መሆን አለበት? ጊዜውን የጠበቀ ነው። በጣም ፍጥነት ላይ በጣም ፈጥነው አንዳንድ የሚጋቡ ካያችሁ ስትራግላቸው ብዛቱ፣ ለመተዋወቅ ብዛቱ፣ አዲስ ነገር በተፈጠረ ቁጥር መደንገጥ፣ መረበሽ፣ እንለያይ ማለት ምናምን ይመጣል። ስለዚህ መጀመሪያ ከሷ ጋር ለምቆይበት በቂ ሪዝን አግኝቻለሁ ወይ? ይሄ ባህሪዋ ከሷ ጋር እንድቆይ ወይም ይሄንን ነገር እንድችል ባውንደሪህን ምን ያህል ትጥሳለች እቺ ሴት? ያንን ስትጥስ ምን አይነት ስሜት ይሰማዋል? እነዚህ ነገሮች ልታጠና ይገባል። አንድ ወንድ ልጅ በፍጥነት ስለ ኮሚትመንት ከማሰቡ ባሻገር ከሷ ጋር ጥምረት ውስጥ ወይም ሲሪየስ የሆነ ግንኙነት ጠንካራ የሆነ እርምጃዎችን ከመውሰድ በፊት ምን ላይ ተመስርታ ነው ይሄን ውሳኔ የወሰንከው? ስለ ኮሚትመንት ማሰብ የጀመርከው ምን ላይ ነው ቤዝድ ያደረገው የሚለው መመለስ። ፍቅር ላይ ብቻ ለሷ ያለ ስሜት ላይ አንተ ራስህ ማወቅ ላይ እኔ በጣም ወድጃታለሁ፣ በቂ ገቢ አለኝ፣ ለትዳር ዝግጁ፣ ይሄንን አስበህ ብቻ ከሆነ ተሸውደሃል ወይም በጣም ፈጥነሃል። ስለሷም እንደዛ አይነት ምቾት እስኪሰማ ድረስ የእርግጠኝነት ስሜት እስኪሰማ ስሜት ውስጥ እሷማ በፍቅር ላይ ተመስርቶች እሷማ አንደኛዋ ናት ማገባት ነው ካለ እንደሸወደህም ልታስበው ይገባል። ከጊዜ በኋላ በቂ እንዳልሆነ ይገባሃል። ፍቅር እጅግ በጣም ብዙ የሚጠይቁ ነገሮች እንዳሉ ሲገባክ በቃ ልክ እንዳልሰራ ታስባለህ። እዛ መድረስ አይጠበቅብህም። ይኸው በኢዚ መንገድ ነግሬሃለሁ። ኮሚትመንት ከማሰብ በፊት አብራ ስላለች ልጅ ፍቅር እንኳን ጥያቄ ከመጠየቅ በፊት ነው ወድሻለሁ፣ አፈቅርሻለሁ የመጀመሪያ ቃላቶችን ራሱ ከመጠቀም በፊት የእርግጠኝነት ስሜት ሊሰማህ ይገባል። ሰለሷ ስፔሻሊ። ሶስተኛ በፍጥነት ወይም በጣም መፍጠን የሌለብህ ምን ለማድረግ መሰለ? ደካማ ጎንህን ለሴት ልጅ ለማሳየት፣ ለመንገር፣ ለማስረዳት ወይም በሷ ፊት ሁሉ ነገርህን ለማቅረብ ጊዜ መጠበቅ መቻል አለብህ። ብዙ አይነት ሰዎች ልንኖር እንችላለን። ትክክለኛ ኢንቴንሽኗን ገብቶ እንዳልኩ የስሜት እርግጠኝነት ተሰምቶ እሷ ጋር እንደዚህ አይነት ስሜት ራሱ መጀመሪያ ላይ ሊሰማን ይችላል። ምክንያቱም ከምንወዳቸው ሰዎች ዙሪያ ስንሆን እኛ ሴቶች በተለይ በጣም ከወደደች ጥሩ ሳይዷ ልታሳይ፣ ጥሩ ልትሆን ልትችላለች፣ ምቾት እንዲሰማ ልታደርግ ትችላለህ። ምንም አይነት ነገር መንገር የምትችላት ልታሳያት የምትችላት አይነት ሴት እንደሆነች እንዲሰማህ ልታደርግ ትችላለች። ግን የሆኑ ስቴፖችን ፌስ ማድረግ መቻል አለብህ። አንድ ግንኙነት ውስጥ ከመግባትም ወይም ገብተህም ሊሆን ይችላል። ሰዎችን ናው ለምሳሌ እንቅፋት ሲያጋጥመን የሆነ ነገር ውድቀት ሊሆን ይችላል፣ መላላት የስሜት ሊሆን ይችላል። አንዳንዴ ከኮንፊደንሳችንን መውጣት እንደዚህ አይነት ነገሮችን ሲያጋጥሙች ሴት ምን አይነት ናት? አብራክ ከጎን የምትቆም ናት ወይስ አንተ የነገርካትን ወይም ስላንተ የምታውቀውን ነገር ተጠቅማ የምታጠቃቅናት? እነዚህ ጥያቄዎችን ሳትመልስ ወይም ከሷ ጋር የሆኑ ፌዞችን ተጣልቶ መታረቅን፣ ይቅርታ እንዴት የምትጠያየቁ ናቸው? ኃላፊነት እንዴት ትወስዳለች? ግንኙነቱን ለማስቀጠል ማየት ኢነርጂ ታወጣለች። ቢያንስ እነዚህን ሳትመልስ ደካማ ጎኖችን ከመናገር ደካማ ጎን ስላችሁ ደግሞ ቀጥታ ፍርሃት ሊሆን ይችላል፣ ስላሳለፍከው ነገር ሊሆን ይችላል፣ ስለ ቤተሰብህ ሊሆን ይችላል፣ ስለ ስራህ ሊሆን ይችላል፣ ሜንታሊም ፊዚካሊም በስነ ልቦናም ሊሆን ይችላል። በአጠቃላይ አንተ ብታውቀው ብለህ የምታስበው ሊሆን ይችላል። ነገር ግን እንደ መሳሪያነት ልትጠቀማቸው ትችላለህ ብለህ የምታስባቸው ከሆነ ልትናገረኝ ትችላለች፣ ብትናገረኝ ሊከፋኝ ይችላል፣ ነገር ግን ብነግራት ደግሞ ምቾት ትሰጠኛለች የሚለውን እስክታረጋገጥ መፍጠን የለብህም። ይሄን ፓርት ለማሳየት እንዳልኩ ነው። በቃ ልትሰብር ትችላለች፣ ልታሳዝን ትችላለች። ነገር ሌላ ሴት እንዳታምን በቃ መንገር ቢኖርብህ ማሳወቅ ቢኖርብህ እንድትደብቅ ትሆናለህ።
ጤነኛማ ግንኙነት ውስጥ በሚቀጥለው እንዳገባ ታደርጋለች በሷ ምክንያት። ስለዚህ በፍጥነት ማድረግ የሌለባችሁ እንደ ወንድ ልጅ ደካማ ጎኔ ይሄ ነው ብለህ ማሳየት፣ መንገር፣ በግልጽ ማሳየት ወይም እሷ ፊት ሙሉ በሙሉ ጊዜ ሳትወስድ ፊት ራስን ማቅረብ ስተት ነው። አራተኛው ጥያቄ ነው። ለመጠየቅ ማፍጠን የሌለብህ ጥያቄዎች አሉ። የሚያግባቡን አሊያም ደግሞ ጠንካራ ግንኙነት እንድንፈጠር የሚያደርጉን እንድንተዋወቅ የሚያደርገን ጥያቄ ነው። ገና እየተጀመረ የሚሆን ሳይጀመርም ሊሆን ይችላል። ቤዚካሊ ጥያቄ ነው አይደለ? ስለአንተ ያላትን ስሜት ለማወቅ የሚረዳህ ጥያቄዎች አሉ። በአንተ ጉዳይ ምን አይነት ስሜት እንዳላት ለማወቅ በጣም በቀላሉ ልትጠቀመው የምትችለው ጥያቄ ነው። በተመሳሳይ ደግሞ ከወንድ ልጅ የሚመጡ ጥያቄዎች እኛ ጋር ሲደርሱ የጥያቄው አይነት አምነዋለሁ ወይ ይሄንን ልጅ የፈለገኝ ለምንድን ነው የሚለውን ጥያቄ፣ ማን ነው የሚለውን ጥያቄ፣ የደህንነት ስሜት እንዲሰማኝ ያደርገኛል ወይስ የሚረብሸኝ ነው አይነት የሚለውን በደንብ ነው የምትመልስበት። ቀለል አድርገህ አንተ የምትጠይቃት። አሁን ለምሳሌ ምንም እየታወቀ ነው የወደን ወንድ ሴክስ እንደማይጠይቀን እናስባለን። በቁም ነገር የሚያይን ወንድ ሴክስ እንደማይጠይቀን እናስባለን። ታዲያ ግንኙነቱ ከመጀመሩ ወይም ግንኙነት ውስጥ ብዙም ሳንቆይ የሴክስ ጥያቄን የሚያነሳንን ሁሌም ጥርጣሬ ያለብን፣ በቃ አይወደኝም፣ አይፈልገኝም፣ ለዚህ ብቻ ነው እንደ የፈለገኝ የሚል ማለት ነው። ይሄ ደግሞ የት ነው የሚያወስደው? መጨረሻ ላይ ልክ ያለው ነገር ውስጥ ይወስዳል። ይሄ ምሳሌ ነው። ግን ከዛ ባሻገር ደግሞ ኢንሴኪር እንደሆንክ በቃ ትወጂኛለሽ፣ ግን እንደዚህ አይነት ጥያቄ አይጠይቅም። እንዴት ምን ያህል ነው የምትወጂኝ? እስቲ ከወደድሽኝ በዚህ መንገድ አሳየኝ። ይሄ የጥቅመኛ ሰዎች ወይም መወደዳቸውን የማያምኑ እወደዳለሁ ብለው ይገባኛል ብለው የማያስቡ የስነ ልቦና ችግር ያለባቸው ሰዎች ናቸው። ደጋግመህ እነዚህን ስትጠይቃት እሷ ራሱ መጠራጠር ልትጀምር ትችላለች። ወደዋለሁ እንዴ ብለህ ቅድም እንዳነሳሁት ቴክስቴን ለምን አትመልሽም? ስደውልሽ ለምን አታነሽም? እነዚህ ጥያቄዎች አሁንም ኮንትሮል እያደረግካት ያለው ምን አይነት ፍቅረኛ ነው ያለኝ ወይም ፍቅረኛዬ እንደዚህ አይነት እንዲሆን አልፈልግም ብለን ያሰብነውን አይነት በጥያቄዎች አጉልተህ ልታውጣ ትችላለህ። ስለዚህ የምትጠይቃትን ጥያቄ ሁለታችሁን የሚያግባቡ እሷን ለማወቅ ቅድም እንዳልኩ ስታውቃት እኮ ነው ለአንተ ያላትን ኢንቴንሽን፣ ለአንተ ያላትን ቦታ፣ ፍቅር፣ ክብር ስታረጋግጥ እኮ ነው ሌላ ነገሮች የሚመጡት። ጥያቄ ደግሞ ትልቁ ሚና ይጫወትላል። ስለዚህ ምን ትወጃለሽ፣ ምን ትጠያለሽ፣ ባውንደሪሽ ለወንድ ልጅ ለፍቅር፣ ለትዳር ያለሽ አመለካከት ምን ይመስላል? አንተን የሚገነባ ከአንተ ጋር እንድትቆይ የሚያደርጋትን ነገር ምን ያህል እወዳታለሁ፣ ከፊዚካሏ ከቆንጅናዋ ባሻገር ምኗን ልወድላት እችላለሁ፣ ከእሷ ጋር ምን ሊያቆየኝ ይችላል የሚለውን ነገር ፋይንድ አውት የሚያደርጉልህን ጥያቄዎች ጠየቅ። የማይረቡ ጥያቄዎችን ከስልክ ጋር የተያያዘ ከስሜት ጋር የተያያዘ ለአንተ ስለተሰጠ ቦታ፣ እነዚህ እኮ ፌክም ሆኖ መመለስ የሚችሉ ናቸው። እኔም ብቻ ነው የምታዋሪው፣ ሌላው እንዳታወሪ። ማንን ነው ሌላም እንደዚህ በጣም የወረዱ ጥያቄዎችን በቃ በሳቅ ነው የምትለው። ሴት ልጅ ብዙ ወንድ ነው የምታወራው አንድ ጊዜ። ከነሱ ውስጥ ተመሳሳይ አይነት ጥያቄ የምትጠይቃት ከሆነ በልዩ አይንም አታይክም። ስለዚህ አንድ አይነት እንዳልሆንክ በማረጋገጥም ጭምር በጣም በቀላሉ መግባባት ትችላላችሁ። በፍጥነት ግን እንደዚህን ጥያቄዎች እንዳጠቅ እኔም ብቻ ነው የምታወሪው፣ ሴክስ ሊሆን ይችላል፣ ከዛ ባሻ አብረን እናምሽ ሊሆን ይችላል። ጥርጣሬ የሚያነሱ ጥያቄዎችን አትጠይቃት፣ ሌላ አድርገው። አምስተኛውና የመጨረሻው ኦቨር ሼር የሚያደርጉ ነገሮችን ወይም ስላንተ ከበቂ በላይ ኢንፎርሜሽን መስጠት ላይ መፍጠን የለብህም። ስሜትህን በፍጥነት መግለጽ እንደሌለብህ፣ መጠየቅ የሌለበትን ጥያቄ በፍጥነት መጠየቅ እንደሌለብህ ሁሉ አንድን ሴት ህይወትህ ውስጥ ምን ያህል እንደቆየች፣ ማናት፣ ምንድነት የሚለውን ጥያቄን እስክትመልስ ድረስ መምጣት የሌለበትን ፍላጎቶችን፣ ደካማ ጎንን ያለ መንገድ ያካትታል። ባይዘ ኦቨር ሼር ማድረግ ስለራስህ ሼር ባረካት ቁጥር ልክ ቶሎ በልታ ጥግብ እንዳረገችው አይነት ሰው እንዲሰማትም ታረጋታለህ። ስለአንተ እንድታቅ ማድረግ ያለብህ ሲጀመር ባውንደሪህን ነው። በቃ ኖ ማለት የምትችል መሪ እንደሆንክ፣ ኤክስኪዩቲቭ ላይ ጎበዝ እንደሆንክ፣ እንደዚህ አይነት ነገር ነው ሴት ልጅ ስለአንተ ማወቅ ያለባት እንጂ ስላለህ ገንዘብ መጠን ምን አይነት እንትን ነገሩ አትራክት ያረጋታል ብለህ የምታስባቸውን ነገሮች ሊሆን ይችላል ኦቨር ሼር አለማድረግ፣ ትራማህን ኦቨር ሼር አለማድረግ፣ ኤክስክ ስላደረገች ነገር አለመዘርዘር፣ ከስንት አይነት ሴቶች ጋር ተኝተህ እንደነበረ፣ ማምን ጎበዝ እንደነበረ፣ እንደዚህ ይሄ እሷን እንድትፈራ ኢንሴኪር እንድትሆን ኦር እንድትጠቀምብህ ቀለል እንዲላት የሚያደርጓትን ኦቨር ሼር ማድረግ ጊዜውን ባልጠበቀ ጊዜ በጣም ከባድ ነው። ወይም አይነቱን እያየክ አንድን ሴት ህይወት ውስጥ ስታስገባት ሊሆን ይችላል። ልታስገባት ስታስብ ጉጉት ሊኖር ይችላል።
እንድታቀኝ ፈልጋለሁ፣ ግልጽ ነኝ እኔ፣ ሁሉ ነገሬ ልታቂ ይገባል የሚል እምነት ሊኖርህ ይገባል። ታዲያ ይሄ እምነትህ ጊዜውን ካልጠበቀ ወይም እሷ ጋር ትርጉሙ እሷ ጋር የሚፈጥረው ስሜት ወይም እሷን አንደርስታንድ የማድረግ ሌቭሏን ያልጠበቀ ከሆነ ምን ጥቅም አለው? ግንኙነት እኮ የራስን ፍላጎት ወይም የራስን እይታ ወይም የራስን ብቻ የምናገነፍልበት አይደለም። ከዛኛውም ሰውዬ ጋር የሚመጣውን ባላንስ ማሰራት አለበት። ከአንተ የሚወጣው ነገር እዛ ጋር ተጋጭቶ የሆነ ነገር መፍጠር የለበትም። አክሴፕት መደረግ አትሊስት እንድታከብረው ባትቀበለው፣ ግን ታይሚንጉን ሲጠብቅ አይነት ሲኖረው ቶንክ ራሱ የሆነ ነገር ለመግለጽ ለመናገር የምትናገርበት ቶን አንተን የሚገልጽ ነው የሚሆነው። ስለዚህ ኦቨር ሼር ጭራሽ ነው ማያስፈልገው። መፍጠን የለብህም ሁሉ ነገርህን አሳልፈ ለመስጠት። ኢንፎርሜሽንም እንዳልኩ ብዙ ነገር ኢንፎርሜሽን ነው። በእርግጥ እንትን ማወቅ ያለባት አሁን እንዳልኩ ቶሎ ማወቅ ያለባት ድንበር ሊሆን ይችላል፣ ነገሮችን የምታይበትን በቃ አንተን ማወቅ የሚገባትን ያክል። ከዛ ውጪ ግን ግንኙነታችሁን አንተን የምታይበትን ስለ አንተ ያላትን ስሜት የሚጎዱ ነገሮችን ኦቨር ሼር አታደርግ ለሴት ልጅ። ሀሳቤን ከወደዳችሁት ከተጠቀማችሁና ልክ ነው ብላችሁ ካመናችሁ ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።